ዛሬ እንግዲህ የጌታችን ኢየሱስ ክርስቶስ የስቅላት የተሰቀለበትን በማስታወስ በዓልን እናከብራለን። በዓልን ስናከብር ሁላችን ከጧቱ 1 ሰዓት ተኩል በቤተ መቅደሱ በቤተ ክርስቲያን ዙሪያ ተገኝተን በስግደት መንፈስ፣ በጸሎት መንፈስ፣ በፍቅር መንፈስ፣ በአንድነት መንፈስ እናከብራለን። በዓሉን ስናከብር እንጸልያለን። የምንጸልየው በዚህ አካባቢ የሚገኙ ካቶሊካውያን፣ በመላው ዓለም የሚገኙ ካቶሊካውያን እንዲሁም ክርስቲያኖችና በእግዚአብሔር አምሳል የተፈጠረው ሁሉ በሰላም በፍቅር በአንድነት እንዲኖሩ እንጸልያለን። እንዲተባበሩም በሰላም እንዲኖሩም ከብሔረሰብ ያለምንም ሃይማኖት ልዩነት ያለምንም ብሔር ልዩነት ያለምንም ሰው እንደ ሰው በመሆኑ ጌታችን ኢየሱስ ክርስቶስ ሲመርጠን ጌታችን ኢየሱስ ክርስቶስ ሲሰቀል ሰውን አልመረጠም፣ ሰውን አልለየም። ስለዚህ ያለምንም ሃይማኖት ልዩነት ያለምንም ብሔር ልዩነት ካቶሊካዊት ቤተክርስቲያን ሰዎች ጌታችን ኢየሱስ ክርስቶስን ስቅለት እንዲያስታውሱ ታስተምራለች። ስታስተምር ደግሞ ስግደት ብቻ ሳይሆን በችግር ላይ ለሚገኙ ወንድሞቻችን እህቶቻችን ካቶሊካውያንም ያልሆኑት በሙሉ እንዲረዱና በሚቻላት ነገር ሁሉ ቤተክርስቲያን ድጋፍ ታደርጋለች። ድጋፏን ደግሞ በማቴሪያልም በቁሳዊ ነገርም በመንፈሳዊ ነገርም ህዝቦች በሰላም በሚኖሩበትና ተጋግዞ በሚኖሩበት ህይወት እንዲኖሩም ታስተምራለች። ዛሬ እንግዲህ የምናደርገው ሰዓት የጌታችን ኢየሱስ ክርስቶስን ስቅላትን በማስታወስ ነው። እዚህ የምናደርገው በኢትዮጵያ ሊቱርጊያ በኢትዮጵያ ራይት ክሪያላይሶን ማለት የጌታችን ኢየሱስ ክርስቶስ ይቅር በለን እያል ምህረት እየጠየቅን የጌታችን ኢየሱስ ክርስቶስን ምህረት በመጠየቅ በስግደት መንፈስ እናሳልፋለንና እንግዲህ በስርዓቱ እንደምታዩት ከጠዋት ጀምሮ እስከ 9-10 ሰዓት ድረስ በዚህ በመስገድም በስግደት እና በጸሎት መንፈስ እናከብራለን። እያከበርንም እንገኛለን። ምእመናን በዓሉን ማክበር የሚገባቸው የመጀመሪያ ኢየሱስ ክርስቶስ ቅድም እንደተናገርኩት ጌታችን ኢየሱስ ክርስቶስ ለኛ የሞተልን ለኛ የተሰቀልን ጌታችን ኢየሱስ ክርስቶስ በማስታወስ በሌላ ማህበረሰብ በተቸገሩ ችግር ላይ ላሉ ማህበረሰቦችን በመርዳት በማገዝ ወደ አንድነት በማምጣት ቤተክርስቲያን ህዝቡ ምእመናን እንዲያከብር ታስተላልፋለች። እንግዲህ እንኳን አደረሰ መልእክት የማስተላልፈው መጀመሪያ በዚህ በጌዲዮ ዞን በጌዲዮ ዙሪያ የሚገኙ ካቶሊካውያን እምነት ተከታዮች በሙሉ በመላው ዓለም በሀገሪቷ ላይ ያሉ ካቶሊካውያን እንኳን የጌታችን 2018 ዓመተ ምህረት የጌታችን ኢየሱስ ክርስቶስ የስቅለት በዓል ለዚህ በዓል አደረሳችሁ እላለሁ። አጠቃላይ ይህን በዓል እያከበሩ የሚገኙ ወንድሞች እህቶቻችን ሁሉ የስቅለት በዓል አደረሳችሁ እላለሁ።
ሰላምና ጤና በያላችሁበት ይድረሳችሁ። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት የጌዲኦ ቴሌቪዥን ነው። ለክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ የስቅለት በዓል በሰላምና በጤና አደረሳችሁ እንላለን። በዓሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድምቀት እየተከበረ ነው የሚገኘው። በዓሉም በስግደት በጾምና በጸሎት በተለያዩ አብያተ ክርስቲያናት እየተከበረ ነው የሚገኘው። በዲላ ደብረገነት ቅዱስ ሚካኤል ቤተክርስቲያን የጌዲኦ አማሮና ኮሬ አገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገሪማን ጨምሮ በርካታ ሊቃውንተ ቤተክርስቲያንና እንዲሁም ደግሞ ምእመናን በተገኙበት በዲላ ደብረገነት ቅዱስ ሚካኤል ቤተክርስቲያን ስርዓቱን በጠበቀ መልኩ እየተከናወነ ነው የሚገኘው። ጌዲኦ ቴሌቪዥንም መዳረሻውን ዲላ ደብረገነት ቅዱስ ሚካኤል ቤተክርስቲያን በማድረግ የስቅለት ስነ ስርዓቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ባለ መልኩ እየተከናወነ ነው የሚለውን ወደ እናንተ የምናስቃኝ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። መልካም የስቅለት በዓል ይሁንላችሁ። ጌታችን ኢየሱስ ክርስቶስ ለኔና ለናንተ ለሰው ልጅ ሁሉ ሲል ወደዚህ ዓለም መጥቶ ወንጌልን አስተምሮ ወንጌልን ካስተማረ በኋላ የመጣበት ዓላማ በሞቱ ሞታችንን ድል ማድረግ ስለነበረ የወንጌልን ለሕዝቡ ማዳረሱን ሕዝቡም ወንጌልን መቀበሉን ሲያረጋግጥ 33 ዓመት ከ3 ወር ሲሆነው በዛሬው ዕለት ያው ለግርፋት ለስቅላት ተዳርጓል ማለት ነው። እንግዲህ ከዛሬው ከአርብ ቀደም ብሎ ትናንት ማለት ነው በዕለተ ሐሙስ በአልዓዛር ቤት ለድራር ይላል ለራት ተቀምጦ ሳለ ከዛ የጸሎት ሐሙስን ስርዓት ማለት እንዴት መጾም እንዳለባቸው እንዴት መጸለይ እንዳለባቸውና ነገ መልዕልተ መስቀል ላይ ተሰቅዬ ስለናንተ የምቆርሰው ስጋዬ የማፈሰው ደሜ ይህ ነው፣ ይህን ስጋና ደም ተቀበሉ ብሎ የስጋ ወደሙን ስርዓት ለሐዋርያት ካስተማራቸው ካሳያቸው በኋላ ከምሽቱ 3 ሰዓት ላይ ጌታችን ኢየሱስ ክርስቶስ በጸሐፍት ፈሪሳውያን በአይሁድ እጅ ተላልፎ ተሰጥቷል ማለት ነው። 3 ሰዓት ላይ እንግዲህ ጌታ ተይዟል። ከሌሊቱ 6 ሰዓት ላይ ደግሞ ታስሯል ማለት ነው። እጆቹን የፊጥኝ ወደ ኋላ ታስሮ ጠዋት ሲነጋ 12 ሰዓት ዛሬ ማለት ነው አርብ 12 ሰዓት ላይ በጲላጦስ ፊት ለፍርድ ቀርቧል ማለት ነው። ለፍርድ በቀረበበት ሰዓት ላይ ያው ጥያቄ ጠይቆታል። የጠየቀውንም ጥያቄ ጌታችን ኢየሱስ ክርስቶስ አንተ አልክ ብሎ መልሶለታል። ጥያቄው ምንድነው? ኢየሱስ ንጉሶሙ ለአይሁድ የአይሁድ ንጉሳቸው ኢየሱስ አንተ ነህ ሆይ ብሎ ሲጠይቀው አንተ አልክ ብሎታል። እኔ የአይሁድ ንጉስ ብቻ አይደለሁም የሰማይና የምድር ንጉስ ነኝ፣ ሰማይና ምድርን የፈጠርኩ ፈጣሪም ነኝ እያለ ነግሮታል ማለት ነው። 12 ሰዓት ይሄንን ጥያቄ እንትን ካለ በኋላ 3 ሰዓት ላይ ደግሞ ያው ጌታችን ኢየሱስ ክርስቶስ ተፈርዶበታል ማለት ነው። ተገረፈ። 6666 ጊዜ ተገርፏል ማለት ነው። ስጋው አልቆ አጥንቱ 1 2 3 ተብሎ እስከሚቆጠርበት ደርሷል ማለት ነው። የኛ የሰው ልጅ ስራችን 666 ነው።
ጌታችን ኢየሱስ ክርስቶስ በ666ቱ ስር ምክንያት ለሰው ልጅ 6666 ጅራፍ ተገርፏል ማለት ነው። እንግዲህ ይህንን 6666ን ለ666 ስታካፍሉት እዛ ጋር ለአንድ ስር ስንት ጅራፍ እንደተገረፈ እዛ ጋር መልሱን ታገኙታላችሁ ማለት ነው። ከዛ በኋላ ጌታችን ኢየሱስ ክርስቶስ በነቢዩ በኢሳይያስ ትንቢት እንደተነገረ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ላይ ነሳ ደዌነ ደዌያችንን ተቀበለ ወጾረ ሕማመነ ሕመማችንንም ተሸክሟል ተብሎ ትንቢት እንደተነገረ የኔና ያንተን በደል የሁላችንንም ኃጢአት መስቀል ላይ ተሸክሞ ቀራንዮ አደባባይ ላይ ከቀኑ 6 ሰዓት ተሰቅሏል ማለት ነው። እንግዲህ ጌታ በተሰቀለበት ሰዓት ላይ ይህ ዓለም ለሶስት ተከፍሏል። ወይንም ዕለት ዓርብ 3 ቦታ ተከፍላለች ማለት ነው። ከጠዋቱ 12 ሰዓት እስከ 6 ሰዓት አንድ ቀን ሆኗል ማለት ነው። ብርሃን ሆኗል ማለት ነው። ከ6 ሰዓት እስከ 9 ሰዓት ደግሞ ፀሐይ ጨልማለች፣ ጨረቃ ደም ሆናለች፣ ከዋክብት ረግፈዋል። የቤተ መቅደሱ መጋረጃ ከ2 ከ3 ተቀዷል። አይባን ተፈትተዋል፣ ምር ተናውጣለች፣ መቃብራት ተከፍተዋል፣ ሙታን ተነስተዋል ማለት ነው። እንግዲህ ፀሐይ የጨለመችበት ጨረቃ ደም የሆነችበት ምንድነው ከተባለ ፈጣሪያቸውን ስለሚያውቁ ነው። የፈጣሪን የኢየሱስ ክርስቶስን እርቃኑን ራቁቱን አናይም አናሳይም ብለው ብርሃናቸውን ከልክለዋል ማለት ነው። አምላክነቱን ፀሐይና ጨረቃ መስክረዋል ማለት ነው። ጌታ በዛ አይነት መንገድ ወደ ሲኦል ወርዶ ነፍሳትን ከሲኦል ወደ ገነት ያወጣበት ነው። በዕለት ዓርብ ከቀኑ 11 ሰዓት ላይ ደግሞ ክቡር ስጋው ወደ መቃብር በኒቆዲሞስና በዮሴፍ ተገንዞ የወረደበት ዕለት ነው። በዚህ አይነት መንገድ እንግዲህ ከሰኞ ጀምሮ ማለት ነው ከሰኞ ጀምሮ የ3 ሰዓት የ6 ሰዓት የ9 ሰዓት የ11 ሰዓት ስግደት አለ፣ ጸሎት አለ፣ እግዚኦታ አለ፣ ምንባባቶች ሁሉ አሉ ማለት ነው። አሁን ስርዓቱ የሚከናወነው በዛ አይነት መንገድ ነው። አሁን የ9 ሰዓት ነው አሁን እየተነበበ ያለው ማለት ነው። የ9 ሰዓቱ ስርዓቱ ካለቀ በኋላ ይቀጥልና የ11ዱ ሰዓት ይጀመራል ማለት ነው። እንደዚህ እያለ ይቆያል ማለት ነው።
ጌታ ስጋ መልበስ፣ መሞት፣ መሰቀል ያስፈለገው ለምንድን ነው? ለምን ዝም ብሎ አዳምና ሔዋንን በቃል ኪዳን ዝም ብሎ በቃሉ ከሲኦል ውጡ ብሎ አላወጣቸውም ከተባለ ለኔና ላንተ ወይንም ለሰው ልጅ ያለውን ፍቅር ሲያጠይቅ ነው። ውጡ ከማለትና ሰው ሆኖ መከራ ተቀብሎ መከራውን ተሸክሞ የሰውን መከራ ማስወገድና በቃል መናገር ይለያያል። ተግባርና ቃል ስለሚለያይ ማለት ነው። ለሰው ልጅ ያለውን ክብር፣ ለሰው ልጅ ያለውን ፍቅር ያጠይቃል ማለት ነው። እንግዲህ ጌታ እኛን ፍለጋ እኛን በሞቱ ሞታችንን አጥፍቶ ሞታችንን ደምስሶ ሰው ለማድረግ ይህን ያህል ዋጋ ከከፈለ ይህን ሁሉ መከራ ከከፈለልን እኔና አንተ ለምንድነው የማንዋደደው? ለምንድነው የማንከባበረው? ለምንድነው የማንስማማው? የሚለው ጥያቄ የሁላችንም የቤት ስራ ይሆናል ማለት ነው። ጌታ ሰውን አክብሮ ለሰው ሲል መስቀል ላይ ከተሰቀለ እኛ ደግሞ ለወንድሞቻችን፣ ለእህቶቻችን፣ ለአባቶቻችን፣ ለእናቶቻችን የማንታዘዝበት እናት አባቶቻችንን የማናከብርበት ሽማግሌዎቹን የማናከብርበት ምንም አይነት መንገድ የለም ማለት ነው። ለዚህም ነው ጌታ ራሱ በትእዛዛት ሲናገር እናትና አባትህን አክብር ነው የሚለው። ባልንጀራህን እንደ ራስህ ውደድ ነው የሚለው። ማንም ሰው ራሱን ስለሚወድ ባልንጀራውን እንደ ራሱ ከወደደ እሱ የክርስቶስ ተከታይ መሆን ስለሚችል በዛ አይነት መንገድ ቤተ ክርስቲያን ስርዓት ታከናውናለች ማለት ነው። ይህን ይመስላል ማለት ነው። እንግዲህ ጌታ በዛሬው ዕለት ሞታችንን የደመሰስበት ከዲያብሎስ ቀንበር ነፃ ያወጣበት እኛም ነፃ የወጣንበት የእግዚአብሔር ልጆች የሆንበት ስጋውንና ደሙን ተቀብለን ከሱ ጋር ተዋህደን የዘላለም ሕይወት እንዲኖረን ራሱ ጌታችን በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ጀምረን ስንመለከት ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው ቢሞትን እንኳን እኔ በመጨረሻው ቀን አስነሳዋለሁ ብሎ ቃል ኪዳን ገብቶልናል ማለት ነው። ዛሬ የፈሰሰው ደም፣ ዛሬ የተቆረሰው ስጋ እኔና አንተን ከሞት የሚያድን ወደ ገነት ወደ መንግስተ ሰማያት የሚያስገባ ከክርስቶስ ጋር የሚያኖር ብንሞትም ለዘላለም ሕያው ሆነን እንድንኖር የሚያደርግበት ቃል ኪዳን የተፈጸመበት ስለሆነ እንደ ኦርቶዶክስ ተዋህዶ ሃይማኖት እምነት ተከታዮች ይህንን በታላቅ ሁኔታ እናከብራለን፣ እያከበርነውም እንገኛለን ማለት ነው። ይህን ይመስላል። ጌታ እኛን ፍለጋ
እኛን በሞቱ ሞታችንን አጥፍቶ ሞታችንን ደምስሶ ሰው ለማድረግ ይህን ያህል ዋጋ ከከፈለ ይህን ሁሉ መከራ ከከፈለልን እኔና አንተ ለምንድነው የማንዋደደው? ለምንድነው የማንከባበረው? ለምንድነው የማንስማማው? የሚለው ጥያቄ የሁላችንም የቤት ስራ ይሆናል ማለት ነው። ጌታ ሰውን አክብሮ ለሰው ሲል መስቀል ላይ ከተሰቀለ እኛ ደግሞ ለወንድሞቻችን፣ ለእህቶቻችን፣ ለአባቶቻችን፣ ለእናቶቻችን የማንታዘዝበት እናት አባቶቻችንን የማናከብርበት ሽማግሌዎቹን የማናከብርበት ምንም አይነት መንገድ የለም ማለት ነው። ለዚህም ነው ጌታ ራሱ በትእዛዛት ሲናገር እናትና አባትህን አክብር ነው የሚለው። ባልንጀራህን እንደ ራስህ ውደድ ነው የሚለው። ማንም ሰው ራሱን ስለሚወድ ባልንጀራውን እንደ ራሱ ከወደደ እሱ የክርስቶስ ተከታይ መሆን ስለሚችል በዛ አይነት መንገድ ቤተ ክርስቲያን ስርዓት ታከናውናለች ማለት ነው። ይህን ይመስላል ማለት ነው። እንግዲህ ጌታ በዛሬው ዕለት ሞታችንን የደመሰስበት ከዲያብሎስ ቀንበር ነፃ ያወጣበት እኛም ነፃ የወጣንበት የእግዚአብሔር ልጆች የሆንበት ስጋውንና ደሙን ተቀብለን ከሱ ጋር ተዋህደን የዘላለም ሕይወት እንዲኖረን ራሱ ጌታችን በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ጀምረን ስንመለከት ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው ቢሞትን እንኳን እኔ በመጨረሻው ቀን አስነሳዋለሁ ብሎ ቃል ኪዳን ገብቶልናል ማለት ነው። ዛሬ የፈሰሰው ደም፣ ዛሬ የተቆረሰው ስጋ እኔና አንተን ከሞት የሚያድን ወደ ገነት ወደ መንግስተ ሰማያት የሚያስገባ ከክርስቶስ ጋራ የሚያኖር ብንሞትም ለዘላለም ሕያው ሆነን እንድንኖር የሚያደርግበት ቃል ኪዳን የተፈጸመበት ስለሆነ እንደ ኦርቶዶክስ ተዋህዶ ሃይማኖት እምነት ተከታዮች ይህንን በታላቅ ሁኔታ እናከብራለን፣ እያከበርነውም እንገኛለን ማለት ነው። ይህን ይመስላል የዛሬው በዓል። የስቅለት በዓል በዋናነት ኢየሱስ ክርስቶስ አዳምንና የሰው ልጆችን ነፃ ለማውጣትና ለማዳን በቀራንዮ አደባባይ በዕለተ አርብ የተሰቀለበትን የተገረፈበትንና የሞተበትን ቀን በማሰብ በመላው የክርስትና እምነት ተከታዮች ዘንድ የስቅለት በዓል በድምቀት እየተከበረ ይገኛል። እኛም እንደ ጌዴኦ ቴሌቪዥን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከበረውና የሚታሰበውን የስቅለት ዕለትን ምክንያት በማድረግ በዲላ ደብረገነት ቅዱስ ሚካኤል ቤተክርስቲያን ተገኝተን በኦርቶዶክስ እምነት ተከታዮች ዘንድ በዓሉ እንዴት ባለ አከባበር እንዴት ባለ ስነ ስርዓት እየተከበረ እንደሚገኝ ወደ እናንተ ማስቃኘት ችለናል። ከቀሪው የጌዴኦ ቴሌቪዥን ፕሮግራሞችና ዝግጅቶች ጋር አብራችሁ እንድትሆኑ እየጋበዝን እኔም ከወዲሁ ሰናበታለሁ። በድጋሚ መልካም የስቅለት በዓል ይሁንላችሁ።